አይ ቲንክ እስክንድር መሰለኝና ከዛ እሱን መከታተል አለብን። እንትን ተከታተልሽ ይሁን እያንዳንዱ መረጃ እንፈልገዋለን። እሱን ተቀበይናለሽ። ግራጋባሽ ጠፋች ያለች ልጅ እንዳይሆን ሲያወሩ ጠፋሽ። በዚህ 2 ቀን ትንሽ የሆነ ጉዳይ ገጥሞኝ ነበርና ስራ ያው የታዘዝኩት ስራ ነበረ። በዛ ምክንያት ነው። ባለበት ኬዝ ሁሉ እያንዳንዱ ይነግረዋል። እንደዚህ ሊደረግ ነው፣ እንደዚህ ልታደርግ ነው። አሁን በዙሪያ እንደዚህ አይነት ሰዎች እየመጡ ወደ አንተ፣ ስለዚህ በእንደዚህ አይነት ኬዝ ሄድና ራስን አድን ምናምን ብሎ መንፈሱ ራሱ ገልጾ ይነግረዋል። በጣም ስንደናገጥ ነው የነበረው አይደለ? ጸሎት እየተደረገ በነበረበት ሰዓት ዘንዶ ወጥቶ ነው የነበረው። ሰላም ሰላም ውድ ቤተሰቦቻችን እንዴት ቆያችሁ? እንዴት ናችሁልን? ያው ዛሬም እንደተለመደው እንግዲህ በአዲስ ጉዳይ ሳይሆን በተለመደው ኬዝ ከእስኬ ጋር ተያይዞ ማለት ነው ከቴዲ ጋር መተናል ተከስተናል ማለት ነው። ዛሬም እንግዲህ እንደተለመደው ከእስኬ ጋር አንዳንድ አዳዲስ ነገሮች አሉ። እነዛ አዳዲስ ነገሮች ምን እንደሆኑ ለእናንተ ምን ነግራችሁ የምናሳውቃችሁ ነው የሚሆነው። ከእስኬ ጋር ተያይዞ ያው እንደሚታወቀው እንግዲህ እስቲ ሰላም በላቸውና ወደ ጉዳያችን እንገባለን። ቴዲ ቤተሰቦቻችን እንግዲህ እንደምን አላችሁ? እንደምን ቆያችሁልን? እንግዲህ ያው ብዙ ነገሮችን ስናሳልፍ ነበር። እንግዲህ በዚህ ትንሽ ጊዜ ውስጥ ከእናንተ ጋር ልባችን ሲንጠለጠል እንዲሁም ደግሞ ቅስማችን ሲሰበር ብዙ ነገሮችን አሳልፈናል ከእስኬም ጉዳይ ጋር። እንደዛውም ደግሞ እንግዲህ የአቤልም እህቶች እንግዲህ አንዳንድ ጉዳዮች ብቻ አሳዛኝም አስደሳችም ጊዜያቶችን አሳልፈናል። ዛሬም ደግሞ በዚሁ ጉዳይ በዚሁ ዙሪያ አንድ ጉዳይ ይዘን ለእናንተ መጥተናል። እንግዲህ ያለውን ነገር ደግሞ አንተ እንግዲህ ያለው ነገር ምንድን ነው የሚሆነው? ወደዛ ከመሄዳችን በፊት ያው ስላሳለፍናቸው አንዳንድ ነገሮች ማውራታችን አይቀርም። ያ ማለት ያሳለፍናቸው ቅድም አንተ ስትናገረው ነበረ ቅስማችን ሲሰበር፣ በዛው በኩል ደግሞ ደስ ሲለን፣ ያው ደስ ካሉ ነገሮች ዋነኛውና አንደኛው ባለፈው እንደነገርናችሁ ልጁ እጃችን መግባቱ ቤተሰቦች ሁላችሁም እንግዲህ ያው ቴንኪው ማለትም ማመስገንም እናንተን እንፈልጋለን። ምክንያቱም ከጎናችን ሆናችሁ ይዛለት የነበረው የተለያዩ ኮሜንቶች ሁላ ሲሰጡን ባለፈው ስላላነሳ ነው እንኳን ደስ አላችሁ ኮንግራቹሌሽን፣ ይሄ እናንተ ውጤት ነው ላይ ታች ያልንበት ነው እያላችሁ ከጎናችን እንደነበራችሁ ማሳያዎቻችሁ ያው ኮሜንቶቻችሁ ነበሩ። በድጋሚ እናንተንም እንኳን ደስ አላችሁ ለማለት ነው። ያው ደስ ካሉን ከምንም በላይ እስኪም ሲመለስ ደግሞ ያው ስንነግረው ሰርፕራይዝ ነው የምናደርገው። በይዘው ቁጭ ብሎ በመጣበት ሰዓት ሳንነግረው ልጁን ይዘን መተን ሲያየው ምን አይነት ስሜት ሊሰማው እንደሚችል እኔ ያው እናንተም ታውቁታላችሁ። እሱ የወጣውን ውጣ ውረድ ይህን ልጅ ብዙ ጊዜ በተደጋጋሚ ተናግሬው ያለው ከማዋለድ ጀምሮ እስከ ደህና ቦታ እስከሚሰጥበት ቦታ ድረስ እስኪ ያሳለፋቸው ብዙ ላይታች አሉ። አብረን ነው ስናሳልፍ የነበረውን ጭንቀት ከማንም በላይ ደግሞ እኔ ካጠገቡ ስለነበርኩኝ ከጎኑ ስለነበርኩኝ ብዙ ነገሮችን ስለማቅ የኔም ደስታ ልክ እንደሱ ነው የተጋባብኝ ማለት ነው። ይገርማል። እኔ ራሱ ያው ከእናንተ ጋር ያው ሁሉ ነገር ከጎናችሁ ሆኜ ባላሳልፍም ማለት ያው ከካሜራ ጀርባ ነው ብዙ ጊዜ ሳሳልፍ የነበረው። ነገር ግን ቤተሰቦቼ ከነሱ እኩል በቃ ደስታው ልጁ ሲገኝ የነበረው ደስታ በእጄ ሳቅፈው ከኔ ይበልጥ ደግሞ እስኪ በዚህ ጉዳይ ይበልጡ ነው እንደሚደሰት በጣም ግልጽ የሆነ ነገር ነው። ነገር ግን እኔ ሁላ በእጄ ሳቅፈው ያለው ስሜት በጣም ነበር ውስጤን የሆነ እየነዘረኝ ነበር። ታውቃለህ ያን ሁሉ መከራ ያን ሁሉ ችግር አሳልፈን ልክ ልጁን ስናገኘው ግን የሆነ ሁሉንም ነገር ነው በቃ የረሳሁት። ታውቃለህ የሆነ ሀዘኖቹን፣ ጭንቀቶቹን፣ ፍራቻዎቹን የመጡት ችግሮች እንዳለ በቃ አስረሳኝ። ምክንያቱም ምንድነው ያ ሁሉ ልፋት ለዛ ልጅ ደህንነት ለዛ ልጅ ጤንነት ነበረ። በነገራችን ላይ ልክ ስናገኘው ደግሞ ያው እንዳዩት ቤተሰቦቻችንም እኛም ደግሞ እንዳገኘ ነው በካርቶን ውስጥ ሊቀበር ሲል ነበር ያገኘነው ያንን ህፃን ልጅና በሰዓቱ ትንሽ ታሞ ነበር ልጁ። መተንፈስ የማጣት አይነት ነገር ነበረ አቅቶት ነበረ። በዛ ሰዓት የነበረው ጭንቀት ቤተሰቦቻችን እንዲሁ አባላችን ውስጥ እንዳለ ያለ ነው የነበረን ጭንቀት። ግማሹ ሲያለቅስ ነበረ፣ ግማሹ ብቻ የሆነ አይነት ስሜት ነበር የነበረው። ስሜት ቀርጸን ልናንተ ብናሳይ በጣም ደስ ይለን ነበር። ነገር ግን ያው የዛ ሰዓት መዋከብ ነበር ምናምን ብዙ ጭንቀቶች ስለነበሩ ለነሱ ማሳየት አልቻልንም።
ግን ያ ታይም ያ የነበረው ሞመንት በቃ ከውስጥ የማይረሳ እስከዛሬ ካሳለፍኳቸው ሁሉ ታሪክ ይሄኛው ታሪኬ እኔ በጣም የምወደውና በጣም ውስጤን የሚነዝረኝ ታሪኬ ነው። በጣም በጣም ቴዲዬ ከዛም በኋላ ደግሞ ያሳለፍናቸው አንዳንድ ነገሮች ነበሩ። ያው ልጁን እናንተም ደግሞ ስትሉት የነበረው ነገር አለ። ያለምንም ምክንያት አይደለም እንደዛ ስትሉን የነበረው በምክንያታዊነት። ለምሳሌ ልጁን ለማደጎ አይነት ነገር ለጊዜያዊ ማለት ነው። ለማደጎ ስንል ለጊዜያዊ ነው። ለጊዜያዊ ለሆነ ሰው አሳልፈን ሰጥተነዋል። ለዛ ሰው አሳልፈን ስንሰጥ እናንተ ኖ አይሆንም ስትሉ ነበር። አንዳንዶቻችሁ በኮሜንት ላይ አሁንም መጠራጠር አለባቸው አይነት ነገር ስትሉን ነበረ። ትክክል ነው። ምክንያቱም ያለምንም ምክንያት ያለምንም ነገር አይደለም እንደዚህ እያላችሁን ያላችሁት ማለት ነው። ከዚህ በፊት የደረሱብን ብዙ ነገሮች አሉ። ብዙ እክሎች፣ ብዙ ክህደቶች፣ በጣም በቃ ተስፋ የሚያስቆርጡ ነገሮች ሁላ ደርሰውብናል። ከራሳችን ሰዎች፣ የራሳችን ካሜራማኖች፣ የራሳችን አንዳንድ ጊዜ እስኪን በታመመበት ሰዓት አይታችኋል። ምግብ የምታበስልለት የነበረች በጣም ከባድ ነው ይሄን ነገር ብሎ ከቀለበቱ ጋር ተያይዞ እስኪ ሁላ ባለፈው ስለሱም አሁን የምናነሳ ይሆናል። እንዴት አድርጎ እስኪ ብላ ልጁን እንደሸወዳ አይታችኋል። ዋናው ቀለበት ነው ብሎ ሰጥቶት ያው የራሳችን የቅርብ ሰው የምንለው ቀለበቱን ይዞ ጠፍቶ ከተማ ድረስ ይዞ መጥቶ ለሰዎች ሁላ ለመስጠት ሲደራደር ሁላ የነበረ በጣም ብዙ ሰዎች ከርተውናል። እናንተ ያለምንም ምክንያት አይደለም እንትን ስትሉ የነበረው። ያው እቺን ሴትዮ እስቲ ምናምን ሲባል ነበረ ከልጅቷ ልጁን ስንሰጥ ማለት ነው። ተጠራጠሩ አይነት ነገር ሲሉን ነበረ። እኔም በነገራችን ላይ ከኛ በላይ መርማሪዎቹ ተመልካቾቻችን ናቸው፣ ኦዲየንስ ናቸው። ምክንያቱም እንዳለ ያሉን ነገሮች ካስተዋልክ እንዳለ የሚሉን ነገሮች ይሆናሉ። በተለይ በቃ ይሄ እንደዚህ አይነት ሰው ይሄንን ሰው ፍሩ፣ ይሄንን ሰው ተጠንቀቁ የሚሉን ሰዎች ዞሮ መጨረሻ ላይ ከሃዲ ሆኖ ነው የምናገኛቸውና የነሱ ጥቆማ የእናንተ ከኛ ጋር መሆን ነውና ለዚህ ሁሉ ደረጃ እንድንደርስ ያደረገን ህፃኑም እንዲገኝ ያደረገን የኛ ብቻ ልፋት አይደለም፣ የኛ ብቻ መነሳት መውደቅ አይደለም፣ የእናንተም አስተዋጽኦ ነውና እና እኛ በካሜራ ፊት ቁጭ ብለን እየተሯሯጥን እናንተ የላካችሁን ቦታዎች ነው እየሄድን ሰዎቹን የምንይዘው ሰዎቹን የምናገኘው። ህፃኑንም ለማግኘት የደረስነው በእነሱ በተመልካቾቻችን ምክንያት ነውና ዋናውን ኃላፊነት ሲወጡ የነበሩት ተመልካቾቻችን ሳይቦዝኑ ኮሜንት በመጻፍ ይህንን ሰው በተለይ ደግሞ ቅዝቄ ገዳም በሚሄድበት ሰዓት ያሉት ነገሮች ነበሩ። ትዝ ካለ ኮሜንት ላይ በጣም በተደጋጋሚ ሲጻፍ የነበረው ነገር ምንድን ነው? ህዝቄን አደራ የሚሄደው ሰው በጣም መጠንቀቅ አለባቸው፣ አብሮት የሚሄድ ሰው በጣም ፍሩ እያሉን ነበርና ተመልካቾቻችንም ደግሞ ልክ እነሱ እንዳሉን ያ ሰው ከሃዲ ሆኖ ተገኘ። ነገር ግን ያው የህዝቄም የጭንቅላት ጨዋታ እነሱን አሸንፏቸዋል ማለት ባደረገው የቀለበት መሸወድ እኔ እውነት በጣም በቃ አልተኛላቸውም። እዛም ሆኖ እነሱ እየጠበቁት የነበረው ያው ትንሽ በዛ ሰዓት ያው ቤተሰቦች እንግዲህ ስትከታተሉ ስለነበረ ጉዳዩን በደንብ ታውቁታላችሁ። ይሄ PTSD እና ሃሉሲኔሽን የሚባል አይነት ነገር ውስጥ ገብቶ ነበረ። ያ ነገር ከጭንቀት ጋር ተያይዞ የሚመጣ ነገር ነበረ። ዶክተር መጥቶ ሲከታተለው ሲያየው የነበረው ነገር ነበርና በዚህ መሀል ትንሽ ሲጨነቅ ስለነበረ እዛ ቦታ ላይ የሄደበትም ጸበል የሚሄድበት አንዱ ምክንያት ያ ነው እና ከጭንቀቱ ጋር ተያይዞ እነዛ ሰዎች አንዳንድ የሚያዩት ነገር ስላለ በቃ እስኪ ነገሮችን ቸል የሚል አይነት ነገር መስሏቸው ነው የነበረው። ይሄን ነገር ሲያደርግ ሲሄድ ብቻ ነው እኛ እዚህ እንደሆንን ያው ስለሚያዩ ቪዲዮዎቻችንን ላይጠነቀቅ ይችላል ብለው ነበር ይሄን ነገር ያደረኩት። ዞሮ ግን እሱም አልተኛላቸውም፣ እዛም ሆኖ ሰርቶላቸዋል። ይሄን ነገርም እኛ መጨረሻ ላይ ስናቅ በቃ በጣም ሰርፕራይዝ ነው የሆነው ማለት ነው። አልጠበቅንም ነበረ፣ ዝም ብለን ነበረ ነገሮችን ስንከታተል የነበረው ማለት ነው። ከዛም በኋላ ዞሮ አሁን ይህን ያህል ነገር እያልናችሁ ያለ ነው። ዋናው ነገር ምንድን ነው? አንድ የደረሰን ነገር አለ፣ ያው ባለፈው ያያችሁት ማለት ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ያው ምንድን ነው ለማቅረብ እንግዲህ አሁን እንትን እያልን ያለ ነው እየተዘጋጀን ያለንባቸው አንዳንድ ነገሮች አሉ ቤተሰቦች። ያው ይሄ ኬዝ እንግዲህ ያው በተደጋጋሚ ቪዲዮም እየሰራንበት ያለ ነው። ዋነኛው ምክንያት ምንድን ነው ቤተሰቦች፣ አብዛኞቻችሁ ከስኬ ጉዳይ ጋር በተያያዘ ነው ቪዲዮዎች እያንዳንዱ ቪዲዮዎች እንዲሰሩ የምትፈልጉት። እያንዳንዱ ቪዲዮዎች ከስኬ ጉዳይ ጋር ብቻ እንዲሰራ ማድረግ አንችልም፣ ምክንያቱም ሌላም ቪዲዮ መሰራት ያለባቸው ቻናሎች ስላሉ ማለት ነው። ግን በተቻለን አቅም እዚህ ላይ ባንፈልግም እኮ ለነገሩ የተለያዩ ስራዎቻችን ላይ እየተነካኩ ነው ከስኬ ኬዝ ጋር ተያይዞ፣ የኔም እህቶች ከስኬ ጋር ተያይዞ የሮባም የዴቭም አንዳንድ ነገሮች እየተነካኩ ነው። ዞሮ ዞሮ ግን በዋነኝነት የስኬን ጉዳይ በተያዘ በዚህ ቻናል ላይ ነው እየሰራን እየለቀቅን ለእናንተ ያለ ነው ማለት ነው። በዚህ ደረጃ እንድትረዱን በዚህ ልክ እንድታዩልን ነው በትህትና የምንጠይቀው ማለት ነው። ባለፈው ቴዳ እንግዲህ ወደ ያጋጠመን አንድ ነገር ነበረ። እስኬ በህልሙ ታይቶት ትንሽ ወደ አንድ ወንዝ ቦታ እንድንሄድ ነግሮን ነበረ። በሰው ያው እስኬ ሳይሆን በሰው ወደዚያ ወንዝ ዳር ሄደን ነበረ። ስንሄድ ደግሞ ትንሽ ትምህርት አንድ አባት ጠርተን ነበረ። ከአንድ አባት ጋር ትንሽ ቆይታ ካደረግን በኋላ ቀጥታ ወደዛ እስኬ ወደ ታየው ቦታ ላይ ነው ሄደን የነበረው ማለት ነው። እዚያ ቦታ ላይ እንደ አጋጣሚ አንተ በጣም ስንደናገጥ ነው የነበረው አይደለ? ጸሎት እየተደረገ በነበረበት ሰዓት ዘንዶ ወጥቶ ነው የነበረው። ምናልባት እንግዲህ ከዚህ ቪዲዮ በፊት ያያችሁት ይመስለኛል ቤተሰቦች። ትልቅ መደናገጥ ነው የነበረው። ቴዲ እንደውም የዛለት የመጀመሪያው ነው። ብዙ ጊዜ ቢሮ ላይ ነው ቁጭ ብሎ ስራዎችን የሚሰራ የነበረው ከኛ ጋር ከጀመረ በኋላ ማለት ነው እንጂ እንደዚህ ዘንዶ አካባቢ እኔ ከነ ዴቭ ጋርም እንደው ተላምጆ ነበረ። ወደዛ አካባቢ ስንሄድ አጋጥሞኝ ሁላ እስከ መግደል ሁላ ግንድ ስር ደርሰን ነበረ። ትልቅ የመደናገጥ ነበር የነበረው። ጸሎቱን ሲሰማ ግን ተሽለውልኮ ቶሎ ነው። እኔ እንደውም ገርሞኝ ነበር ማለት ቤተሰቦቻችን ያው እንደነገራችሁ እሱ ያው ለምደውታል ማለት እንደዚህ አይነት ነገሮችን ብዙ ጊዜ አጋጥሟቸዋል እና እነሱ ኖርማል ነበሩ። ያ ነገር ሲመጣ ያው ድንጋጤ አለ፣ ግን ይሻላሉ ከኔና ግራ ገብቶኝ ነበር። እናንተንም ሳይ የኔ ያለው ስሜት እንትንና የእናንተን ሳይ ምን ችግር ነው እንዲያልኩኝ ሁላ ነበርና ያው ያን ችግር ነበር። ያን እንደዛም አጋጣሚዎች ገጥመውናል ለማለት ነው። እንግዲህ ዛሬ ምንድን ነው የምናደርገው ማለት ነው። በቀጣይ ባለፈው የያዝናት የዘንዶን እንቁላል ይዛ ስትሮጥ በቀይ ቦርሳ ላይ ታችኋታል አይደለ ቤተሰቦች? ስትሮጥ እሷ እንግዲህ ይሰማኛል አሁን ማለት ይሰማኛል የምላችሁ ምንድነው ሴንስ እያረኩት ያለሁት እሷንም አንዳንድ ነገሮች ከካሜራ በስተጀርባ እያዋራናት ነው ሁላችንም የነበረው ቁጭ አድርገናት። የዛለት እሷን ለማዋራት አልቻልንም። በጣም አደገኛ ሁኔታ ውስጥ ነው የነበረችብን። ከወንዱ በባሰ በጣም ስታስጨንቀን የነበረው ነገሮችን ሙሉ በሙሉ ለመናገር ምንም አይነት ፍቃደኛ አልነበረችም በሰዓቱ። ምናልባትም እንደዛ ሲያረግባት የነበረው ትንሽ ከቆየም በኋላ ልብሷን ካወላለቀች ከውስጥ ያደረገቻቸው አንዳንድ የጨሌዎች ምናምን ነገሮች ነበሩ። እነሱን የምታዩት ይሆናል። እነዛን ካወላለቀች በኋላ ለብቻዋ አንድ ቀን ከቆየች በኋላ ትንሽ የመረጋጋት አይነት ነገሮች ነው። ያው ከዚህ በፊት እንደዚህ አይነት ነገሮች አጋጥመውን ስለሚያውቁ ማለት ነው የመረጋጋት አይነት ነገሮች ነው እያየንባት የነበረው ማለት ነው። እና ከዛም በኋላ አንዳንድ ሚስጥሮችን ነው እየነገረች የነበረው። በእርግጠኝነት ዛሬ ዋናው ይሄ ባለፈው የአዩን አንድ ዋና የጎሳ ኃላፊ እንዳገኘ ነው ሁሉ ዛሬ በእርግጠኝነት እቺን ሴትዮ አሳምነናታል። ይሄ የምታመልካቸው ይሄ ይዛቸው የነበሩት ምናምን ነገሮች ነበሩ። እነዛን ካስወላለቅናት በኋላ እነዛን ወስደን ቤተክርስቲያን እንዲጣሉ ነው ያደረግነው። ጥለናል። ትንሽ አሁን መንፈሷ እየተመለሰ ምናምን እየመጣ ኢቭን ሁላ ሌላ ሰው ሁላ የመምሰል አይነት ነው እያየንባት ያለው። ሌላ ሰው ሁላ እስከምትመስለን ትንሽ ወደ ሌላም ነገር የመቀበጣጠር አይነት ነገር አንዱን ታወራለች፣ ከዛ ደግሞ ሌላ ነገር የማውራት አይነት ነገር ነው
የነበረባት። ዞሮ ዞሮ ግን ዛሬ ከእሷ ጋር ምንድን ነው የምናደርገው? በቀጣይ ከእሷ ጋር የምናደርገው አንደኛ ነገር ምንድን ነው? ያው የነገረችን አንዳንድ ሚስጥሮች አሉ። እነዛን ሚስጥሮች እያንዳንዱ ለእናንተ እንድትሰሙት ነው የምናደርገው። ይህንን ሰውዬ ሄደን ያለበትን ቦታ ታውቃለች፣ ምን እንደሚሰራ ታውቃለች፣ እዛ ቤት ውስጥ በምን ሰዓት ብቻውን እንደሚሆን ታውቃለች። በነገራችን ላይ ይሄ ዋናው የዘንዶ ቀላቢ የሚባለው ሰውዬ ዋናው ጠንቋዩ እንደሌላው ጠንቋይ አይደለም። እንደሌላው ጠንቋይ ድቤ እያስደበደበ ሰው ሰብስቦ ጫት እየተቃመ ምን እያለ አይደለም። ለየት ያሉ ሰዎች ናቸው እነዚህ። ራሳቸውን ማንነታቸውን ቀይረው ነው ይህን ስራ የሚሰሩት። ልክ በፊት ዴቭ እንዳገኛ አይነት ሰዎች ናቸው። ስለዚህ ዛሬ በእርግጠኝነት እነዚህን ሰዎች ይዘን ለህግ አካል ለማቅረብና እኛም ትንሽ ተንፈስ የምንልበትን ነገር ለመፍጠር እንሞክራለን። ቴዳ እንግዲህ ቤተሰቦቻችን ያው ሁሉንም ነገር አቤላ በትንትን ዝርዝር አድርጎ አስረድቶናል። እንግዲህ ያለው ነገር ይህንን ይመስላል። ከእናንተ ጋር ደግሞ ቁጭ ብለን ስላለው ነገር ስለ ሁሉም ነገር የምንወያይ ልጅቷንም ደግሞ የምናናግራት ይሆናል። አብራችሁን ቆዩ። እንግዲህ ቤተሰቦቻችን ያው ቅድም ከቴዲ ጋር ባልናችሁ መሰረት ማለት ነው። አሁን ባለፈው እንግዲህ እሷን ተሯሩጠን የያዝናት እሷን ነበረ። የዘንዶን እንቁላል እንግዲህ ይዛ ልጠፋ የነበረችው ሴት ማለት ነው። ያው አንዳንድ ነገሮችን እየነገረችን ነው የነበረው። ቢያንስ ለ2 ቀን ከኛ ጋር ነው ቆይታ ያደረገችው። ትንሽ ያው ከልብሷ መሀል ቤታቸውም ሲፈተሽ እንግዲህ እንዳልኳችሁ ያገኘናቸው የተለያዩ ጨለሜሳይ ነገር ነበሩ፣ ላጉለ እምነት የሚጠቀሙበት ማለት ነው። እነዛን ነገሮች ያው ቅድም እንዳልኳችሁ ወስደን አስወግደን ጥለናቸዋል። መጣል ወደሚገባቸው ቦታዎች እነሱ መልሰው ማግኘት የማይችሉበት ቦታ ላይ ማለት ነው። እንዴት ነሽ? አሁን ደህና ነኝ፣ ምንም አይደለም። ያው ማለት ፈልጌው አይደለም ያለበት ሁኔታ። በእርግጥ ግን ደግሞ በቃ ውስጥ እየተሰማኝ ያለው አሁን ላይ በቃ የሆነ ዝብርቅርቅ ያለ ነገር ነው እየተሰማኝ ያለው። የነበርኩበት ሁኔታ ውስጥም እስከዛሬ ማለት የራሴ የሆነ ምክንያቶች አሉኝ ወደ እንደዚህ ነገር ውስጥ የገባሁበትኝ እና ደግሞ ከገባሁ በኋላ ደግሞ ህይወቴ ውስጥ ደግሞ የሆነ የታሰረ ነገር አለ። እነሱ ነገሮች ደግሞ ልክ እኔ ጋር ያገኛቸዋቸው ነገሮች አሉ፣ ጨሌዎች ምናምን የተለያዩ ነገሮች። እነሱን ደግሞ ግዴታ ማድረግ ስለነበረብኝ ነው። አንዳንዴ ለምትገዛው ነገር ተገዝታ ግዴታ አድርግ የተባሉ ነገር እያደረግ ትመራለህ እና ግዴታ ስለነበር ነው ሳደርግ የነበረው። ማለት ያው እንግዲህ ጭልጥ ብለሽ ነው እዚህ ነገር ውስጥ ፍት ብለሽ የነበረው ማለት ነው። ያው አንዳንድ ጥያቄዎችን ቅድም ስንጠይቅሽ ነበረ። ምንድን ነው እስቲ ትንሽ ስለ ራስሽ ብትነግሪኝ። ያው ከእስኬ ጉዳይ ጋር ተያይዞ አንዳንድ የምታውቂያቸው ነገሮች እንዳሉ አንቺም ቦታ ላይ ያው ሰውየው እስኬን እንደዚህ ያደረጉት ዋናው እነዚህ ጠንቋዮች አፍዛ ደንግስ ስራ የሚሰሩት ከእስኬ ኬዝ ጋር ተያይዞ ገና ሲጠነሰስ ጀምሮ ሲወያዩ ጀምሮ እነዚህ ዋና የሚባሉት ሰዎች የምታውቂያቸው ነገሮች እንዳሉ ቦታው ላይ እንደነበርሽ የነገርሽን ነገሮች አሉ። ከዛ ውጪ ግን እዛ ነገር ውስጥ ከመግባታችን በፊት እስቲ ስለ አንቺ ማንነት ስለ እኔ የሚነገር ማንነት ያነክን ኑሮኝ አይደለም። ምክንያቱም እኔ ቤተሰቦቼን አላውቃቸውም። ራሴን ያገኘሁትኝ የሆነ ቦታ ማደጎ ቤት አደኩኝ። ከዛ ከወጣው በኋላ ራሴን ለመቻል እየተፍጨረጨርኩ ነበር። ያው ትምህርት ያን ያክል ጎበዝ ተማሪ ባልሆንም ግን እስከተወሰነ ጊዜ ትምህርቴን ከተማርኩ ከጨረስኩ በኋላ ማደጎ ደግሞ ራስን የሆነ እድሜ ደረጃ ስደርስ ግዴታ ሰርተህ መብላት ስላለብህ የሆነ ገንዘብ ይሰጣን። ከዛ ትወጣለህ። ከዛ ወጥተህ ራስን ቤት ተከራይተህ ምናምን ራስን የምታስተዳድርበትን ነገር ስራ ምናምን ነገር እነሱን እየሰራ ነው ራስን የምታኖረው። እና እኔም በእንደዚያ መንገድ ውስጥ ነበር ራሴን ያገኘሁትኝ። ቤት ተከራይቼ ነው ስኖር የነበረው። በምኖርበት ታይም ደግሞ የተለያዩ ስራዎችን ያገኘኋቸውን ስራዎችን ሰራለሁኝ። ምክንያቱም የተሰጠኝ ገንዘብ ያን ያክል ነግጄ ወይም ደግሞ የሆነ ሱቅ ነገር ከፍቼ እንዲሰራ የሚያደርገኝ አልነበረም። ምክንያቱም ከዛ በፊት ብዙ የሚያስፈልጉኝ ነገሮች ስለነበሩ። ምክንያቱም አሁን ላይ ደግሞ በትንሽ ነገር የምሰራው ጊዜ አይደለም። ግዴታ ብዙ ነገሮችን ማተር የሚያደርግ ነገሮች አሉና እኔ ደግሞ በቃ ግዴታ ይህ ስራ ያዋጣኛም ብዬ ካሰብኩኝ ገንዘብ የሚያስገኝልኝ ከሆነ ስራውን ሰራዋለሁኝ። ያን ነገር ነው እያደረግኩ የነበረው። በቃ የቀን ስራን በለው ምንም በለው በቃ እኔ
ጽዳትም ይሁን ማንኛውም ስራ ብዙ ያልሰራኋቸው ስራዎች የሉ ያልሞከርኳቸው ስራዎች የሉም እና ግን በቃ የሆነ ቦታ ላይ ያን እየሰራው በሆነ ምክንያት ያ ስራ ደግሞ የሆነ ይፈርስብኛል። ከዛ ደግሞ የሆነ 1 ወር ወይ 2 ወር ቋሚ የሆነ ነገር ወጥ የሆነ ነገር ላገኝ አልቻልኩም እና ይሄ ነገር በሚፈጠርበት ሰዓት ላይ አንድ ሰው ነው ያገኘሁትኝ ማለት ይሄን ሰው ያገኘሁበትኝ አጋጣሚ የሆነ ሰዓት ላይ ማለት እንትን ካፌ ላይ ቆሜ ስራ ምናምን በምጠይቅበት ሰዓት ላይ ሰውየው ለካ ካፌ ተጠቃሚ ሆኖ ያየኛል። ማወራውን ከልጅቷ ጋር ምናምን ኮሚኒኬት ሳደርግ ምናምን ነገር ያየኛል። ከዛ ልጅቷ በቃ የለም ለጊዜው የምንቀጥረው ሰው ምናምን የለም እና ምናልባት ሰሞኑን መተሽ ቸክ አድርጊ ምናምን ትለኛለች። ከዛ ሻልኳትኝ ትንሽ እንደሄድኩኝ እንደተራመድኩኝ ከኋላ የመጣና እናት አለኝ። አቤት ምናምን ብዬ ዞር ስል የሆነ ሌባ ምናምን ነገር መሰለኝ። ግን አለባበሱ ዘንጧል ምናምን እንደዛ የሚባልም ሰው አይደለም ተለቅ ያለ ሰውም ስለነበረ ከዛ አቤት ምናምን ብዬ ስዞር አይችሽ ነው እዛ ጋር ልጅቷን ስታናግረት ነበር ስራ ምናምን እየፈለግሽ ነበር አይደለም ምናምን ሲለኝ ስጠረጥር እንደዛ ይመስለኛል ሁኔታሽ ምናምን ሲለኝ አዎ እንደዛ ነበረ። ብዙ ስራ እየሞከርኩ እየሰራሁኝ ግን ቋሚ የሚባል ነው ደግሞ የተሻለ ገቢ ላገኝ አልቻልኩም። አንደኛ የቤት ኪራይም አለብኝ የግል ወጮች አሉ ብዙ ነገሮች አሉና እነሱን ደግሞ ማሟላት አልቻልኩም እና ከማገኘው ገንዘብ ይሄን ነገር ላድርግ ስላልቻልኩኝ ምናልባት እዚህ ቲፕ ምናምን ስላለው ትልቅ ካፌ ነበርና ሆቴል ምናምን ስለነበረ እነሱ ደግሞ ግዴታ ሆቴል ማናጀር ወይም የሆነ ማለት እንትን ማርኬቲንግ ምናምን የተማረ ወይም ደግሞ በጣም ልምድ ያለው 3-4 አመት በላይ እንደዚህ ትልልቅ ቦታዎች የሰራ ምናምን የሚፈልጉት እና እኔ ያን ያክል አይደለም ትንንሽ ቦታዎች ነው ስሰራ የነበረው እና እኔ ደግሞ ይሄን ነገር ማግኘት አልቻልኩም ምናምን ብዬ ብቻ የውስጤን አውጥቼ ምናምን ነገርኩት። ከዛ በቃ እኔ ችግር የለውም ምናምን እኔ ሀሪፍ የሆነ ስራ አገናኝሻለሁ በጣም ማለት ህይወትሽን ይቀይርልሻል ለአንቺ የምትልም ሌሎች ሰዎች ተተርፊያለሽ። ስለዚህ አንቺን የምልሽን ካደረግሽ ስልክ ተቀይረን በሌላ ቀን ተገናኝተን እናወራለን። ከዛ እሺ አልኩት። ውስጤን ፍርሃት አለ ግን ሳየው ደግሞ ምንም የሚያስፈራኝ ነገር አለም ሳየው ምክንያቱም ያለው ባለሀብት ነው ምናምን የሚመስለው። ከዛ ምንድን ነው ያደረኩት እሺ ብዬ ስልክ ተቀያየርን። በቃ አዳሬን ሳስብ ነበር ያደርኩት። በቃ ይሄን ሰውዬው አላናግረው በቃ ፍርሃት ይለኛል። ከዛ በቃ እስኪ ለማንኛውም የሆነ የተፈጠረው ይፈጠር በቃ ምናልባት ለኔ የተሻለ እድል አምጥቶልኝ ሊሆን ይችላል ምናምን ብዬ ሰውዬውን በማግስቱ ደውዬለት አገኘሁት። ከዛ ሳገኘው በቃ ስራው እኔ የምልሽ ቦታ እንሂድና እዛ ያለው ነገር እናስተካክላለን ምንም ነገር ሀሳብ አይግባሽ እኔን እመኚኝ ምናምን ብሎ አጋጣሚ እጁ ላይ የነበረው 5000 አውጥቶ ሰጠኝ። ለአንዳንድ ነገር ይሁንሽ ምክንያቱም በጣም ሳይሽ በጣም አሳዝነሽኛል እና ደግሞ የተጎዳሽን ብቸኛ ተመስኛለሽ ምናምን ብሎ በቃ እንዲህ ሲያወቀኝ ብዬ ራሴን ነበር ስገምት የነበርኩት። በቃ ውስጤን ደክመቴንም እያንዳንዱ ነገር ድቴል ያውቅ ነበር ማለት ይቻላል። እየነገረሽ ነው የነበረው ማለት ነው? አዎ በቃ እንደዚህ ነሽ አንቺ በዙሪያ ሰው የለ አይመስለኝም ሳስብ በጣም ተጎድተሻል ብቸኛ ነሽ በጣም ተጨናንቀሽ ነው ያለሽው አይ ቲንክ ይመስለኛል ከቤት ተከራይተሽ ነው ያለሽው እና ይሄ ነገር ደግሞ ግዴታ እኔ የምልሽ ነገር ካደረግሽና እኔ ደግሞ አግዝሻለሁ ብቻ እኔ በቃ ላንቺ እንኳን ላንቺ ሌሎች ሰዎች ብዙ ጊዜ ተርፌያለሁኝ እና አላማዬ ሰዎችን መርዳት ነው ምናምን አለኝ። እና እኔ የምፈልገው ስራ ነው እርዳታ አይደለም የምፈልገው አልኩት። እኮ እኔም ስራውን ሰጥሻለሁኝ ስለዚህ ይሄን ገንዘብ ተቀበይና ምክንያቱም ነይ ስልሽ አሁን ወይም ደግሞ የሆነ ቦታ በቀጥር የታክሲ አታክኝ ስለምትጂ በቃ ይሄ አንዳንድ ነገር ይሁንሻለኝ እና መተማመኛም ይሆንና አለኝ። ከዛ እሺ ስለማመንኩት ኦልሬዲ ምክንያቱም አያቀኝም ከዚህ በፊት አውጥቶ እኔ ያያዝኩት ስልክ እንኳን ራሱ 5000 የሚያወጣ አልነበረም። ምን ብሎ እኔ ማለት ሊዘርፈኝም አይችልም ምንም ከኔ የሚፈልገው ነገር አይኖርም። ስለዚህ እሺ ብዬ በቃ ያንን ብር ተቀብዬው ምናምን እኔ ደውልሻለሁ እኔ የምልሽ ቦታ ላይ ትመጫለሽ አለኝ። ከዛ እሺ አልኩት። በሶስተኛው ቀን ላይ ተደዋወልና ነው ያለኝ። ሄድኩኝ። ቦታው ጋር ሲሄድ በጣም የሆነ ትልቅ ግቢ ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እና እዛ ግቢ ከገባ በኋላ ብዙ የተለያዩ ነገሮች ማየት ጀመርኩ። በቃ ልቤ እንዴት እንደሚመታ ነገር አልችልም። በጣም በቃ ፍርሃት ይለኛል። ከዛ ወጥቶ ተቀበለኝ ምናምን ነገር ግቢ አለኝ። ከዛ ወዴት ነው የምገባው ስለው በቃ ስራውን ይነገርሻል፣ በህይወትሽ በጣም ወሳኝ የሆነ ነገር ነው ላንቺና ምንም ሀሳብ አይገባሽ በቃ ምናምን ብሎ እጄን ጎትቶ ዝም ብዬ በቃ እየደነገጥኩ እየፈራሁ ወደዛ ቤት ተሳተት ብዬ ገባሁ። ስገባ በቃ የሆነ እኔ እንጃ አላውቅም፣ የሆነች ትልቅ ሴትዮም አለች እዛ ቤት ውስጥ ምናምን፣ ከዛ የሆነ ሰውዬም አለ እዛ ምናምን፣ ብቻ የሆኑ ሰዎች አሉ እዛ ውስጥ እና ሴትዮዋ ድምጿ እንጂ ፊቷ አይታየኝም። ከዛ ታወራኛለች ምናምን ነገር፣ እንኳን ደህና መጣሽ፣ እንኳን ወደኛ ተቀላቀልሽ፣ አሁን አንቺ በጣም በዋነኝነት ታስፈልጊናለሽ፣ በጣም ጠንካራ ሰው ነሽ፣ አሁን እኛ ምንሽ መተዛዝ ትፈጽሚያለሽ እና ቀጥታ ወዴት ነው የገባችልኝ? ትልቅ ኬዝ አለ እነሱ የያዙት። ከዛ እሱን ነገር ለኔ የሆነ ማለት የሚሰጡኝ ስራ አለ እዛ ውስጥ እንድከታተልላቸውና የሚፈልጉት ነገር እንዳመጣላቸው የሚፈልጉት። ከዛ እሺ ምናምን አልኳቸው። በቃ እያንዳንዱ ነገር አስረዱኝ ምናምን። በቃ ይሄ ነገር ደግሞ እኛ በዙሪያችን ለብዙ ሰዎች ምቀኛችን በጣም ስለበዛ ለሰዎች ተደራሽ በመሆን ብዙ ሰዎች እየረዳን፣ ገንዘብ ላጡት ገንዘብ እየሰጠን፣ እንደገና ደግሞ ለታመሙት ፈውስ እየሆን፣ ግን በዙሪያችን ብዙ ምቀኛዎች እየመጡብን ነው ያሉት፣ እንደ ወንጀለኛ እያዩ ነው ያሉት። ስለዚህ ይህን ነገር ማስቆም አለብን። አንድ ወደኛ ስራ መጥቶ ዙሪያችንን ያሉ ሰዎችን እየያዘው እየተከታተለ ለወንጀል ማቅረብ የሚፈልግ ሰው አለ። የሆነ ጋዜጠኛ ነው አይ ቲንክ እስክንድርም መሰለኝና ከዛ እሱን መከታተል አለብን። እንትን ተከታተልሽ የሆነ እያንዳንዱ መረጃ እንፈልገዋለን፣ እሱን ተቀቢናለሽ። ሲቀጥል ደግሞ ከሱ ዙሪያ ያሉት ሰዎችንም ጭምር ለኛ በእንትን በተለያየ መንገድ አንቺ ራስሽን እየቀየርሽ ማንነትሽን እየቀየርሽ ብዙ ነገሮችን ወደኛ መረጃ መስጠት ነው። ላንቺ በቂ የሆነ ነገር እንሰጥሻለን አሉ። መጀመሪያ ቀን ያን ነገር አሉኝ። በቃ ውስጤ ፍርሃት ምናምን በቃ ገና የሆነ ውስጤ የሚሰማኝ ስሜት ቀድማ ታውቅ ነበር ማለት ይቻላል። እየፈራሽ ነው ያለሽው ግን አትፍሪ፣ ራስሽን ወስኝ ብላ የሆነ እኔ አሁን እንትን ያለኝ ነገር ምንድነው፣ አንቺ በቅርብ ጊዜ ነው አይደለ እያልሽኝ እንዳለሽው የተቀላቀልሻቸው እነዚህን ሰዎች እና ወዲያው ነው ወደ ሲስተሙ ያስገቡሽ ማለት ነው። ይሄን ነገር አሁን እንግዲህ ባንዱ አይደለም መቼም ከዚህ በፊት ያው እንዴት ሊያሳምኑሽ ቻሉ? እንደዚህ አይነት ነገር ቀላል አይደለም። እኔ ምንም የማውቀው ነገር ደግሞ ለመናገር ሰውየው እኔ ምን ያስነካኝ ምን ይበለኝ አላውቅም። ገብቷል። እጄን ሲጨብጠኝ ምን እንዳደረገኝ አላውቅም። አይምሮዬን ቀጥታ ወደ እነሱ እንዲያመራ ነው ያደረገው። ገብቷል። እነሱ በሚሉኝ መንገድ ብቻ እንዲሄድ ነው ያደረገኝ። ከዛ በፊት እኮ የሆነ ራሴ ጋር ጣላለሁ አይሆንም ይሆናል የሆነ ነገር ብቻ እንትን አላልኩም። ግን ሰውየው ካገኘኝ በኋላ ያንን ብር ከሰጠኝ በኋላ በሱ ስር ውስጥ ነኝ ያለሁት። እሱ በሚለኝ መንገድ ብቻ ነው የሚሄደው። የድሮ ማንነቴ ረስቻታለሁ በቃ ማለት ይቻላል። እኔ ማንኝ በቃ ብዙ አይምሬ ረብሽኝ ጠፍታው ይሄ በቃ ዝም ብዬ የሆነ ሰው ነው የሆንኩት ማለት ይቻላል። እኔ አላቅም ነው ለመናገር ስለራሴ እንደዚህ ነው ለማለት እንኳን አልችልም። እና ከዛ የሆነ ነገር የሚጠጣ ምናምን ነገር ሰጠችኝ። ከዛ ይሄ ነገር ያዥ ይጠብቅሻል፣ አንቺን የሚከታተል ሰው እንዳለ ትሰወሪባቸዋለሽ እና አንቺ ምንም አይነት ነገር የሚደርስብሽ ነገር የለም ምናምን ብሎ እናንተ አሁን ያገኛችሁት አንገቴ ላይ ምናምን የተለያዩ ነገሮች እጅ ላይ ምናምን ነበሩና እነሱ አሁን ከነሱ ጋር ነው እንትን በተለያየ ነገር ቀባብተው ምናምን የሰጡኝ እና እሱን ሰጡኝ። በቃ የሆነ የሚሰማኝ የሆነ ያለ አይደለ ጠንካራ የሆነች በቃ ደፋር የሆነች ሴት ምናምን ለምንም ነገር ማትፈራ አይነት ሴት ነው የሆንኩት ማለት ይቻላልና እነዛን ስሜት የተሰማኝ በኮንፊደንስ ነው የምራመደው። በቃ እያንዳንዱ ነገር የማደርጋቸው ነገሮች በቃ ይሄ ጨካኝ አይነት ስሜት ነው የሚሰማኝ። ከዛ ይሄ ነገር በሚሆንበት ታይም ምንድነው ያደረጉትኝ የሆኑ ሰዎችን ስልክ ምናምን እነሱ የሚሰጡኝ ስልክ አለ፣ በእነሱ ስልክ የምጠቀም ለእነሱ ጋር ኮኔክት ማድረግበት ብቻ ነው። ሌላ ማንም ጋር የምደዋውልበት አይደለም፣ ከማንም ጋር እንትን የምልበት አይደለም። ከዛ ከእነሱ ጋር ያው በማወራበት ሰዓት ነይ እንደዚህ አይነት ቦታ ላይ እንደዚህ አይነት ኬዝ አለ ምናምን ይባላል። ከዛ ቀጥታ አንድ የሆነ ሚስጥራዊ ነገር ነበረ፣ እሱም ቀለበቱ መሰለኝ አይደል
እሺ ከዛ አንቺ የምታውቂው ብቻ ንገረኝ። ከዛ እስኪን ደግሞ በቃ ተከታትለን መረጃዎችን እየሰጠን የት እንዳለ ምን እያካሄደ እንዳለ ምን አይነት ቦታ እንደሚገኝ ምናምን ነገር አሁን ያኔ እስኪ የተገኘበት ቦታ ላይ እኔ ራሴ ጥቆማ የሰጠሁት ማለት እያልሽኝ ያለሽው የመጀመሪያ ቀን እስክንድር ዋናውን ሰውዬ ሊይዞ ሲገባ አንቺ ከበስተጀርባ እየተከታተልሽው ነበር ማለት ነው? አዎ። ምክንያቱም እኔ እንደማንኛውም ማህበራዊ ሰው ሁኜ ራሴ ማንነቴ በማያውቅበት መንገድ ነበር ሳንቀሳቀስ የነበረው። የጠፋለት የመጀመሪያም ቀን ከነዛ ሰዎች ጋር ነበርኩ እያልሽ ነው? አዎ። ከጀርባ ሁሉም ቦታ አለውኝ። ምክንያቱም እያንዳንዱ መረጃ ሰብስቤ ለነዛ ሰዎች ማቀበል ነበረብኝ የሆነውን ሁሉ ማለት ነው። ስለዚህ እስኪን ደግሞ ማለት እሱ በማቄ መንገድ ማለት ይቻላልና ጀስት የምረዳው ሰው ሁኜ ምናምን ነገር ጀስት አጠጥቼዋለሁ የሆነ መድኃኒት እናንተ ጋር ከገባ በኋላ ማለት ነው። ማለት እሱ ሊጠጣ ፍላጎት ባይኖረውም ግን በቃ እኔ እንደ ራሱን ስቶ በነበረበት ሰዓት ነው። ራሱን ስቶ በወደቀበት ሰዓት ላይ አጠጥቼ ምናምን ካረጋችሁበት በኋላ ተጨማሪ ደግሞ ሌላ ነገር ነው ያጠጣችሁት ነው? ምንም ነገር እንዳያስታውስ ነበር የፈለግነው። ማለት የሆነው ነገር በሙሉ እኛን እያስታወሰ የሆነ ነገር እንኳን ቢፈጠር ሜቢ እሱ ያ ነገር አስታውሶ ወደኛ ህይወት እንዲመለስ አንፈልግም። ገብቷል? እንዲረሳው ከዙም እያንዳንዱ ነገር እንዲረሳ ነው የምንፈልገው። ራሱን ካቅሉ ወደ ራሱ ሲመለስ ያ ነገር ወደ አይምሮ ላይ እንዲመጣ አንፈልግም። ያን ነበር ነው ስናስጠቅመው የነበረው መድኃኒቱ። በጣም የሚገርምና የሚያሳዝን ነገር ነው። እና በእያንዳንዱ ነገሮች ውስጥ አንቺ ነበርሽበት ማለት ነው። እስኪ ባሳለፋቸው እያንዳንዱ ስቃይ መሀል ላይ ክፍለ ሀገር ይሄ ጣና የሚባለው ቦታ በተወሰደበት ሰዓት አሁን በየመሀል ደግሞ እንትኖቹን እንዴት ነበር የምታረጉት የነበረው? አሁን ለምሳሌ አሁን ወደ ዋናው ሰውዬሽ ዛሬ ጠቁማለሁ ወዳልሽኝ ሰውዬሽ ወደሱ ምን መጣ ነው የሚሆነው። ግን በየመሀሉ ከነበርሽ ሰውዬ ስለ ሰውዬው እኮ እኔ አሁን እንደዚህ አይነት ቦታ ያስገባኝ ሰውዬ ነውና ራሱን ማንነት ይቀያይራል ነው ለመናገር እንደ ማንኛውም ማህበረሰብ ነዋሪ መስሎ ውጭ ላይ ሲጠቀም ካፌ ቁጭ ብሎ የሆነ ነገር ምናምን ታየዋለህ እኮ ውስጥ ሲገባ ደግሞ ይቀይርና ካዳሚ ሆኖ በቃ የሆነ መንፈሱ ጋር ሲያወራ ምናምን ልታየው ትችላለህ። እስቲ አሁን ቅድም ስትኝ የነበረው አንዳንድ ነገሮች ነበሩ እኛ እያወራንበት በነበረበት ሰዓት ካሜራ ባልነበረበት ሰዓት ማለት ነው። አሁን እኛ በተለምዶ ብዙ ጊዜ የምናገኛቸው አንዳንድ ሰዎች አሉ እንደዚህ ጥጉልና ምናምን የሚሰሩ ሰዎች ማለት ነው። ብዙ ጊዜ ይሄ ድቤ እየተደበደበ መጋረጃ ከመጋረጃ በስተጀርባ ሆነው ምናምን አይነት ነገር ነው። ይሄ ሰውዬ ግን የተለየ አይነት ነገር እንደሆነ ማለት ብዙ ጊዜ እሱ ቤት ይሄ ድቤ አይነት ነገር ምናምን እንደሌለ ግን ጓዳ ላይ ከመንፈስ ጋር እንደሚያወራ ነው ስትነግረኝ የነበረው። ምክንያቱም የሚደረጉ ነገሮች አሉ እዛ ውስጥ አሁን የሚደበደብ ምናምን ነገር የለም። ጸጥ ያለ ነው። ሌሊት ላይ 7 ሰዓት 8 ሰዓት ላይ ተነስቶ ነው ያጓራል ነገር ያልሽኝ ያጓራል። ከዛ አረቂ አለ። አረቂው ላይ ደግሞ የሆነ ቅጠላ ቅጠል የሆነ መድኃኒት አለ። ከሱ ጋር ያደርጉና እንደዚህ ያሽከረክሩታል። ከዛ ያሽከረክሩና ምናምን መንፈሱን የሚጠራ ነገር ነው የሚያደርጉት። ገብቷል? አረቂ ደግሞ በጣም ሰይጣን ምናምን ይወዳል ይባላልና እሱን ስለሚወድ አረቂ ምናምን ማለት ነው። እና በቃ ይሄ ደግሞ ያረቂው አይነት እንደዚህ አረቂውን እየረጨ ምናምን መንፈሱን የሚያወራው ማለት ነው። ዝም ብሎ ሱቅ ላይ ምናምን የምታገኘው አይነት ተራ አረቂ ምናምን አይደለም። በጣም ውድ የሆኑ እንትኖች አሉ አረቂዎች አሉና እነሱን ነው የሚያስመጡት ምናምን ያዛው መንፈሱ ራሱ የሚወደውን ራሱ ነገር አዞት ነው የጻወታ የሚያመጣው። እና ከፈለገ ደግሞ ዶሮ እዛው ነጭ ዶሮ ሊሆን ይችላል፣ ጥቁር ዶሮ ሊሆን ይችላል፣ እዛው ይገብርለታል። ይገብርና በደሙ ከዛ አረቂው ጋር ምናምን ይቀላቅላል። የሆነ ጭስ ይጨሳል። ከዛም በኋላ መንፈሱ እዛ በቃ ከሱ ጋር እያጓራ ምናምን ይገለጥለታል። ከዛ አድርግ ያለውን ነገር በራሱ እያንዳንዱ ሰው በዙሪያ ያሉን ሰዎች ባለበት ኬዝ ሁሉ እያንዳንዱ ይነግረዋል። እንደዚህ ሊደረግ ነው፣ እንደዚህ ልታደርግ ነው። አሁን በዙሪያ እንደዚህ አይነት ሰዎች እየመጡ ወዳንተ፣ ስለዚህ በእንደዚህ አይነት ኬዝ ሂድና ራስን አድን ምናምን ብሎ መንፈሱ ራሱ ገልጾ ይነግረዋል። እና እኔ በእነሱ ጋር በምሰራበት ሰዓት ላይ 2 ቀን ወይ 3 ቀን ነው እነሱ ቤት ያደርኩትኝ ግዴታ ስለሆነብኝና ይሄን ነገር ነው ጆሮ ላይ ሲያወሩ እንደሞ ሲያደርጉ የሰማሁት በማድረበት ሰዓት ማለት እንቅልፍ ይሆን ባይኔ እንኳን አልጾረም ማለት ለመናገርና እንደውም እኔ አብሬው እንደዛ እንትን እንዳጓራ ምናምን ይፈልጋል። እኔ ደግሞ የማድረግ አልፈልግም።
ምክንያቱም እኔ አንድን ለገንዘብ ብዬ ነው የገባሁት እዛ ቤት እሰራለሁ ብዬ ነው ያሰብኩት እንጂ እንደዚህ አይነት አምልኮት ውስጥ ገብቼ ራሴን አገኘዋለሁ ብዬ አይደለም ያሰብኩት ጭራሽ በታምርና ከዛም በኋላ ግን እኔ የእውነት ወደ እነሱ እየተመራሁኝ በዛ ኬዝ ምናምን ውስጥ ራሴን ተጠምጄ ነው ያገኘሁት እና ሰውየው እንደነገርኩ ይሄ ነገር ያደርጋል ከዛ ሲወጣ እዛ ውስጥ የሚለብሳቸው ልብሶች የራሱ ይለያሉ በቃ ይሄ እንደ ቢጃማ ሆነ ምልጭልጭ ያላቸው ነገሮች አሉ አይደለ ይሄ በጣም ሰፋፊ የሆኑ ልብሶች ይለብሳል ከዛ እዚህ ጋር ይጠመጥማል ከዛ አንገቱ ላይ የሚደረጉ ነገሮች አሉ እነሱን ያደርጋል ከዛ አይኑን እዚህ ጋር ራሱ ይኳላል ይሄ የሚኳሉት ነገር አለ እዚህ ጋር ይሄን ይኳኳላል ከዛ በቃ ይሄ ማታ ላይ ማለት ነው ከዛ ሌላ ሰው ነው ፊቱ ምናምን በቃ የሆነ ገጽታው ምናምን እዛ ውስጥ የሚያደርጋቸው እነዛ ነገሮች በጣም ይለያል ከዛ ሲገባ ወደ ውስጥ መጋረጃ ውስጥ ሲገባ ግዴታ መንፈሱ ጋር ሊያወራ ሲል ተዘጋጅቶ ነው የሚገባው ሲወጣ ግን ራሱን ያጸዳን ራሱን በቃ ሄዶ ውጭ ወጥቶ እኔን እንዳገኘኝ እኔን ወደ እንደዚህ ነገር እንደከተተኝ ብዙ ሰዎችን ወደ እንደዚህ አይነት ውስጥ ከተቷቸዋል ገብቷል ይሄ መገበር ያለበትን ሰው ካለም ለምሳሌ አንድ ሰው የሚታዘዘው ነገር አለ ለምሳሌ ለገንዘብ ብሎ ያመጣቸዋል በመድኃኒትና በተለያየ መንገድ እዛ ውስጥ በመተት ያስሯቸውና በእነሱ ውስጥ ያስቀምጧቸዋል ካስቀምጧቸው በኋላ ምንድነው ትእዛዙን መፈጸም ነው ህፃን ልጅ አምጡ ከተባሉ የትም ቦታ ሄዶ አምጥተው ሊያስገብሯቸው ይችላሉ ምክንያቱም እዛ ውስጥ የሚያገለግቱኝ ዘንዶ አላቸው ቤት ውስጥ አለ ነው እያልሽኛለሽ አይደል ያማ የዘንዶማ ጓዳ ላይ ነው አለ ያልሽ ቀደም ስትነግሪኝ የነበረው ማለት ነው ዘንዶ ስለ ወንዝ ላይ ትልቅ አለ በጣም ሰው ማያየው ወንዝ ዳር ውስጥ ሆኖ በጣም ይሄ መሬት ውስጥ ማለት ይቻላል ማንንም ማያዩ ሰው ሊያገኘው አይችልም ያመጣሻቸው ማለት ነው ባለፈው ያስኩሽ ማለት ነው ባለፈው ያስኩሽ እኮ በቦርሳ ይዘሽ ሁለት የተለያዩ እንቁላሎች ይዘሽ አግኝቼሽ ነበር የእሳቸው ጋር ነው እየወሰድሽ የነበረው ማለት ነው ሰውየው ጋር ነው ምን እንደው ታውቃለህ እንትን የሚራቡበት ነገር አለ አሁን ቤት ውስጥ እኮ የራሱ ዘር አለው ቤት ውስጥ የሚኖርበት ቤት ውስጥ ነው ልጅ ያለው ሰውየው ያለው ማለት ነው እዛ ውስጥ አሁን ትንሽ የዘንዶ ልጅ ነው ምንድነው የሚባለው የሆነ ብቻ የሱ ዘር የሆነ በእንቁላል ምናምን ነገር ይሄ ቤት ውስጥ እንትን ራሱ እንዲፈለፈል አድርጎ ቤት ውስጥ ራሱን ችሎ በቃ ተቀምጦ ነው ያለው እዛውን በቃ እንቁላሎቹም አሁን ለምሳሌ እዛ ውስጥ አምልኮት ጋር ያሉ ሰዎች ካሉ እንቁላሉን በተለያየ መንገድ ራሳቸው ቤት እንዲያመልኩት ተደርጎ እንቁላሉ እንትን ይደረጋል እንዲፈለፈል ቤት ውስጥ እንዲያመልኩት የሚደረግ ነገር ነው እና በጣም በውድ ነው የሚሸጠው በጣም በውድ ማለት ነው እንደዚህ አይነት አምልኮት ውስጥ ያሉ ሰዎች ጋር ማለት ነው እና በገንዘብ ነው የሚሸጡላቸው ይሄ ነገር ስለሚደረግ ሰውየው በቃ ራሱን እንዴት እንንገርክ ምንም በማያስነቃ መንገድ ነው ራሱን የሚያንቀሳቅሰው እና ብዙ ሰዎችን ነው ወጥመድ ውስጥ እየከተተ ያለው አሁን ላይ እኔን ልክ እንደከተተኝ ማለት ነው በጣም ጥሩ አሁን አንቺ ዋናው ትልቁ ቁም ነገር ምንድነው በጊዜ ደርሰንልሻል ያንን ነገር ሁላ ስታደርግ የነበረው ከራስሽ ጋር አልነበርሽም ወደ ራስሽ እየተመለሽ የመጣሽው ጨልብ ከላይሽ ላይ እና በየቀኑ የሚሰጠኝ መድኃኒት አለ ውሰጅ ነበር የሚጠጣ ነገር አሁን ከነገር ከወንዝ ዶሮ እንደነገርኩ የሆነ ከደም ከተለያየ ነገር ይሄ የሚገበረው ዶሮ ምናምን ደም ጋር ምናምን ከሱ ጋር ተያይዞ ነው ይሄ እንድጠጣ የሚያደርጉ ከጠጣ ግዴታ ተደግሞበታል እዛው በቃ ምንም ሌላ ህይወት ምናምን አይኖራቸው የለም በቃ በእነሱ ታስረሃል ረጅም በእነሱ መንገድ ነው የምትሄድ አይምሮ ነው እና ደግሞ የሚቆጣጠሩት በጣም ጥሩ ስለዚህ አሁን አንቺ ካሁን በኋላ ይሄ ነገር ያው ክትትል ጸበልም ሊሆን ይችላል በመታምኘው እምነት የምታደርጊያቸው አንዳንድ ነገሮች ይኖራሉ ትንሽ ቆይቼ በምን አይነት መልኩ እንደምትተባበሪን እነግርሻለሁ ማለት ነው ቤተሰቦቻችን አሁን የተወሰነ ጊዜ ነው ያለን እነዚህ ሰዎች እንግዲህ በየፊናቸው ሁሉም እየተያዙ ነው ያሉበት ሁኔታ ነው ያለው እየጠፉም ያሉ ሰዎች አሉ አድራሻቸውን እየቀየሩ እኛ እንደውም ከሷ ውጪ አንዱ ለሰዎች ጋር ሄደን ነበር በቁጥጥር ለማዋል ይሄን ነገር አንዱን እንቁላል እሷ ሊይዛ ልትሄድ የነበረበት ቦታ ስንሄድ አላገኘናቸውም ግን ዋናው ትልቅ ነገር ከአናቱ መያዝ ስላለበት ዋናው ትልቁ ነገር ጭንቅላቱ ስለሆነ ይሄን ነገር የሚዘውረው ከአናቱ ስለሆነ ዋናውን ሰውዬ ነው መያዝ ያለብን ስለዚህ እሷ እየረዳችን በእሷ አማካኝነት ሄደን እነዚህን ሰዎች በቁጥጥር ስር ለማዋል እንሞክራለን ቤተሰቦቻችን ላይክ ሼር ሰብስክራይብ አይረሳ ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ እንደተለመደው አብረን እንሂድ
እንግዲህ ቤተሰቦቻችን ያው ከልጅቷ ጋር የነበረን ቆይታ እንዳያችሁት ነው። ያው አንዳንድ ነገሮችን አሳልፈናል። ብዙ ሚስጥሮችን ብዙ ነገሮችን ስትነግረን ነበረ። እስኪ ከመያዙ ጊዜ ጀምሮ የምታውቃቸው ኢንፎርሜሽን ገና ከስሩ ከጥንስሱ እንደነበረች ያው በጣም የሚገርም ነገር ነው። ለዚህ ነገር ነው እነዚህ ሰዎች እችን ልጅ የመለመሏት ማለት ነው። እነዚህ ሰዎች ጋር ከሄደችበት ጊዜ ጀምሮ ምንም ራሷን እንደማታውቅ እንደነበረና ስትነግረን የነበሩት ነገሮች ያው የሰው ልጆች ሊጠቀሟቸው የማይችሉትን ሊጠጣቸው የማይችሉትን ነገሮች በጣም የሚቀፉ ነገሮችን ሲሰጧት እንደነበረ በዛም የተነሳ ያንን ነገር የሚያደርጉበት አንዳንድ ምክንያቶች ምንድነው ራሷን ማስታወስ እንዳትችል ራሷን መቆጣጠር እንዳትችል በእነሱ ቁጥጥር በእነሱ ነገሮች ውስጥ እነሱ የሚሏትን ነገሮች ብቻ እንድታደርግ ነው እነዛን ነገሮች ሲያስደርጓት የነበረው ማለት ነው። ያው በትንሽ ጊዜ ውስጥ ነው እንድትዋሃድ ያደረጉት። ያም ደግሞ እንደዛ እንዲሆን ያደረገው ያው ዞሮ ዞሮ መንፈሱ ነው ማለት ነው። እኛም ዛሬ የምንዋጋው ማለት ነው ከዚህ መንፈስ ጋር ነው የምናሸንፈውም። እንግዲህ ፈጣሪን ይዘን ይህንን መንፈስ ያለ ጥርጥር ከእናንተ ጸሎት ጋር እንግዲህ ሁላችሁም በየእምነቶቹ ሙስሊሞችም ክርስቲያኖችም ሁላችሁም ከጎናችን ነው ያላችሁት። እንግዲህ ጸሎት እንድታደርጉልን ዱዓ እንድታደርጉልን ነው እንግዲህ ቤተሰቦቻችን የምንጠይቀው ማለት ነው። ከእናንተ ጋር ሆነን ሁሉም እንደምናሸንፋቸው እርግጠኛ ነኝ ማለት ነው። ቤተሰቦች አሁን መጀመሪያ የማደርገው ነገር ምንድን ነው? ይህንን እንቁላል የተባለውን ባለፈው ስንይዛት ይዛ የነበረውን ወደዛ ዛሬም እንግዲህ ይዛ እንድትሄድ አናደርግም። እኛ ይዘነዋል ማለት ነው። እንትኑን እንቁላሉን ግን ሄዳ ቤት ውስጥ ያለውን ነገር ሰውየው አለው የለውም የሚለውን ነገርና ቤት ውስጥ ያለውን ድባብ መጀመሪያ እሷ እንድታይልን እንግዲህ እንልካታለን ማለት ነው። ድብቅ ካሜራ እንደተለመደው እዚች ጋር ማትታይ እናደርግባትና የምንልካት ነው የሚሆነው። ቤተሰቦች ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። አብረን እንሂድ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንዴት ዋልሽ? ደህና ዋልሽ? ብቻሽን ነሽ እንዴ? አስቤ እና አባቢ ነው? እና አባቢ ነው? አባቢ ነግረሽ ነው? አዎ። ቁጭ በይ ቁጭ በይ። ቡና እያፈላሁ ነበር። ቁጭ በይ። ማን ነሽ? ኧረ አንቺ እራስሽ ማን ነሽ? እኔማ አባት አገልጋይ ነኝ። ምን? እኔ ሳላውቅ እንዴት ማለት እንዴት አላውቅሽም ብዬ ነው። በዚህ 2 ቀን ነው የገባሽው? ቅርብ ቀን አሁን ሰሞኑን ነው የመጣሁት። ለዛ ነው። አይ ጥሩ። እና አሁን ብቻሽን ነሽ ያለሽው? ብቻሽን ነሽ ያለሽው? አትጭ አሁን አባቴ ነበሩ ገባ ብለው ነው። ምን ነው ውስጥ ጓዳ ገብተው ነው? ባለ ጉዳይ ነሽ? ኧረ እኔ እዚሁ ነኝ እኮ አባል ነኝ። አዎ ታውቂኝ? አባል ነኝ። አዎ። ኧረ እኔ እችሽ ማለት በእርግጥ ቅርብ ጊዜ ነው የመጣሁት፣ ግን ሰው ይመጣልም አላለኝም። እኔ ሰው ሳልነግርሽ አትግቢ፣ ሰው አታስገቢ። ኧረ ችግር የለም ያውቁኛል እኮ ያውቁኛል፣ በደንብ ነው የሚያውቁኝ። ግራ አጋባሽ። ጠፋች ያለች ልጅ እንዳይሆኑ ሲያወሩ ጠፋሽ? በዚህ 2 ቀን አዎ ትንሽ የሆነ ጉዳይ ገጥሞኝ ነበረና ስራ ያው የታዘዝኩት ስራ ነበረ
በዛ ምክንያት ነው። አይ የለም እንደዛ ሲል ነገር አይደለም የሰማሁት። ጠፋች ቆያሉ ሲሉ ነበረ። አሁን ግን ቡና ፊያሉኝ እና ይሄ ቡናውን ጠጥተው ገና ግብት አለ እና ይወጡም አሁን ይቆያሉ። ይቆያል ትንሽ እንግዲህ አሁን አረፍ ብሎ ወደ ውጭ ወጣና ደግሞ ትንሽ ቆየት ብሎ ደግሞ ወደ ማታ ይመጣል። ግን እኔ አንድም ሰው ትመጣል በረሰ አይ ግን እኮ አይጠይቁሽም። እኔ ስለሚያውቁ ምንም ጠይቁሽ ነገር የለም። አይ አንድ ጠፋሽ እያሉ ከሌላ ሰው ጋር ሲያወሩ ሰምቻለሁ። ቆይ ማን ያስገባሽ ወደዚህ ቤት ግን? እኔ እንግዲህ አውቃቸዋለሁ። ካሽማ ምን ላድርግ እንደው ጋሽዬ ናቸው? አዎ። የት ነው ያገኙሽ ግን? ኧረ አንቺ ደግሞ አይ አሁን የሉም ስላልሽኝ እኮ ነው።